አባይ ከዚህ በፊት ተገድቦ እንደሚያውቅ የምታውቁ ሰዎች ምን ያክል እንደሆናችሁ አላውቅም። እኔ ግን ይሄ መረጃ ቪዲዮ ሲዘዋወር የተመለከቱ ጓደኞቼ ልከውልኝ ያዘ እና የግብጽ ንጉስና የኢትዮጵያ ንጉስ የተነጋገሩትና ከዛ በኋላ የኢትዮጵያ ንጉስ ደግሞ አባይን እንደገደበ የኢትዮጵያው ንጉስ አባይን ውሃ ላይ የገደቡት ወደ ግብጽ እንዳይሄድ ለምን የታሰረውን ሊቀ ጳጳስ ለማስፈታት ይቻለው። እንግዲህ ከመስቀል ከግማደ መስቀሉ መገኘት ጋራ የተያያዘ ታሪክ ያለው ሐሳብ ነው እሳቸው የተናገሩት። እንዴት ነበር የተገደበው፣ ከዛስ በኋላ ግድቡ እንዴት ፈረሰ የሚለውን ሐሳብ ከቪዲዮ ምንመለከት ይሆናል። ይሄንን ከዚህ በፊት ሰምታችሁ የምታውቁ እንደተለመደው ኮሜንት ላይ ሐሳቡን ልታጋሩኝ ትችላላችሁ። ወይም ደግሞ እኔ ይሄንን የመጀመሪያዬ ነው ስሰማ የምትሉ እንደኔ የተገረማችሁ ካላችሁ እሱንም በኮሜንት ላይ ታስቀምጡልኛላችሁ። ሌላው ደግሞ ቤተሰቦች ላይ አያና ተቆጣ። የተቆጣው ደግሞ ሰፉን ተላልፈው ነው፣ አልጠበቁትም። አያናዎቹ ተቆጡ። ቤተሰቦቻችን የቤተሰቤ ግማሽ ያህል አለቀ፣ ጨረሳቸው፣ ገደላቸው። የኛ በጣም የሚያሰቃየው በእናቴ ላይ ነው። እኔ በጆሮዬ ሰምቻለሁ። ሰይጣን እያፏጨ መጥቶ እናቴን ሲጥላት። እንግዲህ የመስቀል በዓልን ካከበርን በኋላ አሁን ደግሞ በከተማችን ላይ ሊከበር በጣም በትልቅ ዝግጅት ያለውን የኢሬቻን በዓል እናከብር ዝግጅት ላይ ነን የሚሉ በጣም ብዙ ሰዎች ሽርጉድ የሚሉበት ወቅት ነው። በተለይ ደግሞ እኔ አሁን ደብረ ዘይት ከተማ ላይ እንደመሆኔ እዚህ በጣም ይከበራል። ታውቃላችሁ፣ የከበረ ታላቅ የኢሬቻን በዓል በማቀፍ እንዴት አድርጎ ይህን ኋላ ቀር የአምልኮ ልምምድ በታሪኩ አዲስ ምዕራፍ ይከፍትለታል? ይሄ ነው ጥያቄ። ይህ ለ21ኛው ክፍለ ዘመን አስተሳሰብና እርምጃ ጋር የማይሄድ ፍጹም አንገላታች የሆነ ስርዓት እንዴት ለአዲሱ ትውልድ ይቀርባል? ደግሞ እህታችን ጸጊ ለዶክተር አብይ ለባለስልጣናት እንዲሁም ደግሞ ኦሮሞ ተወላጅ ለሆኑ ክርስቲያኖች ጠንከር ያለ መልእክት አስተላልፋለች። እንደውም ለዶክተር አብይ እኔ አንተን ብሆን ይልቅስ ክቡር መሪያችን በስልጣን ዘመንህ እኔ አንተን ብሆን እግዚአብሔር የሚጸየፈውን የጨለማ ስራ ኢሬቻን ቀለጣጥም ይጥል ነበር። እናንተ ባለስልጣናት ጠቅላይ ሚኒስትሩን ጨምሮ ኢሬቻ የምታከብሩ ሰዎች ኢሬቻ ሰላም ነው፣ ኢሬቻ ፍቅር ነው የምትሉ ሰዎች ውርድ ከራሴ ብያለሁ። ኢሬቻ መጣ ብሎማ ማይጨነቅ እኮ ያው ያጋንንት መንፈስ ያለበት ካልሆነ በስተቀር ይጨንቃል። ለምን? እግዚአብሔርን የሚያሳዝን ነገር ነው። እንዴት ነው ማንጨነቀው? በኢሬቻ ሰበብ ትውልድ ሲጠፋ። ኢሬቻ የጋራ ሴት አይደለም። የባዕድና የጣዖት አምልኮ የሰው ልጅ ደም የሚታረድለት ህፃናት የሚከበሩበት ነው። በዚህ አናመቻምጭም። ምንም አይነት የእግዚአብሔር ስም የእግዚአብሔር መንፈስ የለበትም። አራት ኪሎ እያሉ ይጨፍራሉ። 4 ኪሎ ማለት ኢየሱስ ማለት ነው። በየትኛው መንገድ ሄዶ ነው ኢሬቻ የሰላም ምልክት የሚሆነው? ሁሉም እንደ ዘበት ሊጠፋ ሁሉም እንደ ዘበት ሊያልፈው ጌታ በኢየሱስ የጸና ሲሆን ሊገባ ነው ሊያልፍ ነው። ሁሉም ትቢያ ሆኖ ለቀረ ሁሉም ከጠፋነት ይስፈኖ ታዲያ ለክርስቲያን አይሻልም ወይ መኖሩ በኢየሱስ ተማምኖ? ሰላም ቅዱሳን የእግዚአብሔር ቤተሰቦች እንደምቆያችሁ የእግዚአብሔር አብ ፍቅር የልጁም የኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር ይሁን። እንግዲህ እንደገና ደግሞ በዚህ ቪዲዮ ተገናኝተናል። ምክንያቱም የእግዚአብሔር ቃል እንደሚናገር ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው፣ ርህራሄው አያልቅምና ማለዳ ማለዳ አዲስ ነው ተብሎ በእግዚአብሔር ቃል ላይ እንደተጻፈ ሌላ ዕድል፣ ሌላ ጊዜ፣ ሌላ ዕድሜ እግዚአብሔር በህይወታችን ላይ ለመጨመር ምህረቱ ስለበዛልን ጌታን እጅግ አድርገን እናመሰግናለን። እንደምን ቆያችሁልኝ? እንደምን ከረማችሁ? ባለፈው ቪዲዮ ላይ አስተያየት የሰጣችሁኝ፣ ኮሜንት ያደረጋችሁ፣ እያበረታታችሁኝ ያላችሁትን ሁሉ ጌታ ይባርካችሁ ለማለት እወዳለሁኝ። እንዲሁም ደግሞ ይህንን ቻናል ሰብስክራይብ ያላደረጋችሁ ምናልባት በአጋጣሚ
ይሄ ቪዲዮ በማህበራዊ ሚዲያ ላይ ሲዘዋወር የምትመለከቱ እህቶቼና ወንድሞቼ ሰብስክራይብ በማድረግ አብራችሁን እንድታገለግሉ አበረታታችኋለሁ። ደግሞ ይሄ ቪዲዮ ለሌሎች እንዲደርስ ሼር እያደረጋችሁ ላይክን በማድረግ ደግሞ ቪዲዮን እንድትጀምሩ ይሁን። ዛሬ ደግሞ እንደተለመደው እንግዲህ እንደ እግዚአብሔር ቃል የሆኑ ሀሳቦችን የምንመለከት ይሆናል። ባለፈው ቪዲዮ ላይ ለመስቀል በዓል ሳነሳ ነበርና በዚህ በመስቀል በዓል አከባበር ውስጥ ሆነን እያለን ስለ መስቀል ባናወራ ትክክል አይሆንም ብለን ስለ መስቀል ከእግዚአብሔር ቃል ተነጋግረናል። በዋናነት ደግሞ ሐዋርያው ቅዱስ ጳውሎስ እኛስ የተሰቀለውን ክርስቶስን እንሰብካለን ብሎ የተናገረበትን በቆሮንቶስ ላይ የተጻፈውን እሱን የእግዚአብሔርን ቃል ስንነጋገር ነበር። እንግዲህ አንድ አዲስ ነገር ሰምቻለሁ። ምናልባት አባይ ከዚህ በፊት ተገድቦ እንደሚያውቅ የምታውቁ ሰዎች ምን ያክል እንደሆናችሁ አላውቅም። እኔ ግን ይሄ መረጃ ቪዲዮ ሲዘዋወር የተመለከቱ ጓደኞቼ ልከውልኝ ነበረ እና ያንን ቪዲዮ ተመልክቻለሁ። ይሄ ነገር እንዴት ነው ትክክለኛስ ነው ወይ የሚለውን አብረን እንድናጣራ ይዤው ወደ እናንተ ብቅ ብያለሁ። እንግዲህ ድሮ አባይ ተገድቦ ነበረ የሚል ሐሳብ የተናገሩትን አባት ተመልክቻለሁ። ከግማደ መስቀሉ መገኘት ጋራ የተያያዘ ታሪክ ያለው ሐሳብ ነው እሳቸው የተናገሩት። እንዴት ነበር የተገደበው? ከዛስ በኋላ ግድቡ እንዴት ፈረሰ የሚለውን ሐሳብ ከቪዲዮ የምንመለከት ይሆናል። ይህንን ከዚህ በፊት ሰምታችሁ የምታውቁ እንደተለመደው ኮመንት ላይ ሐሳቡን ልታጋሩኝ ትችላላችሁ። ወይም ደግሞ እኔ ይህንን የመጀመሪያ ነው ስሰማ የምትሉ እንደኔ የተገረማችሁ ካላችሁ እሱንም በኮመንት ላይ ታስቀምጡልኛላችሁ። ሌላው ደግሞ እንግዲህ የመስቀል በዓልን ካከበርን በኋላ አሁን ደግሞ በከተማችን ላይ ሊከበር በጣም በትልቅ ዝግጅት ያለውን የኢሬቻን በዓል ልናከብር ዝግጅት ላይ ነን የሚሉ በጣም ብዙ ሰዎች ሽርጉድ የሚሉበት ወቅት ነው። በተለይ ደግሞ እኔ አሁን ደብረ ዘይት ከተማ ላይ እንደመሆኔ እዚህ በጣም ይከበራል። ታውቃላችሁ የፊታችን እሁድ ይሄ በዓል ይከበራል። እንግዲህ በየዓመቱ ኢሬቻ በመጣ በየዓመቱ እንደ እግዚአብሔር ቃል ነው ወይ ይሄ ነገር ሃይማኖታዊ ነው ወይስ በዓል ነው የሚሉ በጣም ብዙ ክርክሮች ይነሳሉ። ስለዚህ እኛ ደግሞ እንደ ክርስቲያን ይሄም ቻናል እንደምታውቁት እኔ ብዙ ጊዜ ማነሳቸው ሐሳቦች እንደ መጽሐፍ ቅዱስ እንድንፈትሽ ነው። ነገሩን ለእናንተ አስቀምጣለሁ። በጣም ብዙ ሐሳብ ያነሱ በእውቀታቸውም በእድሜያቸውም በጣም ትልልቅ የሆኑ ሰዎች በዚህ አቅጣጫ የተናገሩትን እናያለን። ከዛ እንደ እግዚአብሔር ቃል የምንፈትሽ ይሆናል። በዚሁ ሐሳብ ጉዳይ ደግሞ እህታችን ጸጊ ለዶክተር አብይ ለባለስልጣናት እንዲሁም ደግሞ ኦሮሞ ተወላጅ ለሆኑ ክርስቲያኖች ጠንከር ያለ መልእክት አስተላልፋለች። እንደውም ለዶክተር አብይ እኔ አንተን ብሆን ብላ እንደ እግዚአብሔር ቃል ጠቅሳ ያስተላለፈችው መልእክት አለ። እሱንም መልእክት አብረን የምንከታተል ይሆናል። እንግዲህ አብራችሁኝ እንድትቆዩ መጀመሪያ ላይ እንደተናገርኩትም ደግሞ ሼር በማድረግ ለብዙዎች እንዲደርስ አብራችሁኝ እንድታገለግሉ በታላቅ ትህትና ላሳስባችሁ ወዳለሁኝ። እንዲሁም አሁን ጥቂት ደቂቃ ወስደን ምንም ደቂቃም ራሱ አይፈጅም ሰከንድም አይፈጅም ማለት እንደውም አንድ በተን ነው የምትጫኑት። ሰብስክራይብ ያላደረጋችሁ ሰዎች አሁን ይህንን ቪዲዮ እየተመለከታችሁ ያላችሁ ሰብስክራይብ እንድታደርጉ እስቲ ጣታችሁን አንቀሳቅሱ። ምክንያቱም እናንተ ሰብስክራይብ በማድረጋችሁ ለዚህ ቻናል እጅግ በጣም ይጠቅማል። ብዙ ሰዎች ጋር ለመድረስም እድል ይሰጣል። ያው እንደምታውቁት የዩቲዩብ አልጎሪዝም ብዙ ሰዎች ሰብስክራይብ ባደረጉት ቁጥር ነው መልእክቶቻችሁን ለብዙ ሰዎች የሚያደርሰው እና ላይክ ደግሞ ስታደርጉ ይሄ ነገር እየጨመረ ይሄዳል እና ላይክ ማድረግ፣ ሼር ማድረግ፣ ሰብስክራይብ ማድረግ ከእናንተ ምንም የሚቀንሰው ነገር የለም። ከእናንተ የሚጠበቀው ቅንነት ብቻ ነው። ስለዚህ ለዚህ ቻናል ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ የሆናችሁ ደግሞ ሼር እያደረጋችሁ ላይክ እያደረጋችሁ ቪዲዮን እንድትጀምሩ አበረታታችኋለሁ። ወደ መጀመሪያው ቪዲዮ እንሂድና እንደ እግዚአብሔር ቃል እንነጋገራለን። እንግዲህ የመጀመሪያው ቪዲዮ እንዲሆን የምፈልገው በአባይ ግድብ ዙሪያ የተነሳውን ሐሳብ ነው። ከዚህ ከግማደ መስቀሉ ጋር የተያያዘ የግብፅ ንጉስና የኢትዮጵያ ንጉስ የተነጋገሩትና ከዛ በኋላ የኢትዮጵያ ንጉስ ደግሞ አባይን እንደገደበ የሚናገሩበትን ሐሳብ የአንድ አባትን ንግግር እሱን ቪዲዮ ነው ማሳያችሁ። ታሰረው የማይመስል ባሰረው ጊዜ የኢትዮጵያው ንጉስ አባይን ውሃ ላይ የገደቡት ወደ ግብፅ እንዳይሄድ። ለምን? የታሰረውን ሊቀ ጳጳስ ለማስፈታት። አሁን ከንቲባው የገለጹት ሳናስታውሰው የማናልፈው አባይን ሲገድቡ እባክህ ውሃ ትሞታለሁ ወርቅ ብር ልላክልህ ወርቅ ብር ልስጥህ ብሎ ወርቅ ብር ቢልክለት አባይን እንዲለቀቅለት የኢትዮጵያው ንጉስ
ወርቅ ብር አይደለም የምፈልገው የጌታዬ የክርስቶስን መስቀል ከላክልኝ ነው። ሰውየውንም ከፈታው በታሰረው ጳጳስ እጅ ነው የላከላቸው በእነዚህ እና ተመልከቱ የኢትዮጵያን ነገስታት ምን ያህል በእምነታቸው ጠንካራ እንደነበሩ እና ይሄ ሁሉ ነገስታት ናቸው። አሁን ከሰማው ንጉስ ጀምሮ እዚህ ድረስ እስከሚደርስ ድረስ ኢትዮጵያ እስከሚመጣ ድረስ ተተቀበረበትም እስከሚወጣ ድረስ በነገስታቱ እጅ ነው፣ በካህናቱ በመነኮሳቱ እጅ አይደለም። ይሄ ክብር ሲሰጠው የቆየው እንግዲህ እኛ አባት የተናገሩትን እንዳደመጥነው ነው። እኔ በኢትዮጵያ ታሪክ ውስጥ ከዚህ በፊት አባይ ተገድቦ እንደነበረ የትኛውም ታሪክ ላይ አልሰማሁኝም። ምናልባት የሰማችሁ ሰዎች እሳቸው እንደሚሉት ያለ ትክክለኛ እውነተኛ ታሪክ የምታውቁ ከሆነ የሰማችሁት ከሆነ ኮመንት አድርጉልኝ። በመጽሐፈ ጤፉት በሚባል መጽሐፍ ላይ ተጽፎ እንዳለ አንዳንድ መረጃዎችን ለማግኘት ሞክራለሁ። ምናልባት እናንተም ይሄንን ለማየት ከፈለጋችሁ ሰርች በማድረግ ማህበራዊ ሚዲያ ላይ የተለቀቁትን ሐሳቦች ማየት ትችላላችሁ። ፓስተር ትዝታው ሳሙኤልም ይህንን ሐሳብ ሲያጋራ ተመልክቻለሁ። ወደሚቀጥለው ሐሳብ ልለፍ። የሚቀጥለው እንድናነሳ የምፈልገው ሐሳብ ከኢሬቻ በዓል ጋር ተያይዞ በጣም ብዙ ሰዎች ይህንን ሐሳብ ያነሳሉ። ቅድም መጀመሪያ ላይ መግቢያ ላይ እንደተናገርኩት እንግዲህ በየዓመቱ ይህንን በዓል ሊከበር ባለበት ጊዜ ባህል ነው ወይንስ ሃይማኖት ነው? እየተደረገ ያለው ሃይማኖታዊ ስርዓት ነው ወይስ አይደለም የሚለው ክርክር በጣም ብዙ ያነጋግራል። እንግዲህ ይህንን በተመለከተ ቄስ ዶክተር ቶሎሳ ጉዲና በጣም ደጋግመው የሚያጋሩት መልእክት አላቸው። እንደውም እሳቸው ሲናገሩ የሰማሁት ምንድነው እኔ ራሴ ነበርኩበት፣ እናቴ በዚህ አምልኮ ውስጥ ነበረች እና አውቀዋለሁ በማለት ያነሳሉ። እንዲሁም ሌሎችም እንደዛ ያነሳሉ። በመጀመሪያ ግን ጸጊ ለዶክተር አብይና ለሌሎችም ባለስልጣናት እንዲሁም ደግሞ ክርስቲያን ለሆኑ ኦሮሞ ተወላጆች ያቀረበችውን መልእክት እንመልከትና ከዛ ቀጣዩን ደግሞ አብረን እናያለን። እናንተ ባለስልጣናት ጠቅላይ ሚኒስትሩን ጨምሮ ኢሬቻ የምታከብሩ ሰዎች ኢሬቻ ሰላም ነው፣ ኢሬቻ ፍቅር ነው የምትሉ ሰዎች ውርድ ከራሴ ብያለሁ። ኢሬቻ መጣ ብሎማ ማይጨነቅ እኮ ያው ያጋንንት መንፈስ ያለበት ካልሆነ በስተቀር ይጨንቃል። ለምን? እግዚአብሔርን የሚያሳዝን ነገር ነው። ይልቅስ ክቡር መሪያችን በስልጣን ዘመንህ እኔ አንተም ብሆን እግዚአብሔር የሚጸየፈውን የጨለማ ስራ ኢሬቻን ቀለጣጥም ይጥል ነበር። በዚህ ነበረ አንዳንድ ነገስታት ወደ ስልጣን ላይ ሲመጡ በፊት የነበረውን የጣዖትና የባዕድ ነገር የእግዚአብሔር ያልሆነ ነገር ቀለጣጥመው እንደ ያዕቆብ በዛ በሴኬም የነበረውን ጉትቻ ምናምን አውልቁና ጣሉ አለ። ቀብሮ ወደ ቤተል ሲሻገር ቀብሮ የባዕድ አምልኳቸውን ምናምናቸውን ጉትቻቸውን ቀብሮ ከግብጽ ያነሱትን ወደ ቤተል የተሻገረው ኢሬቻና እግዚአብሔር ነገር አይሄድም። እናንተ ኧረ አይሄድም። እናንተ ክርስቲያኑ ናችሁ ኢሬቻን የምታከብሩ መጣ ደግሞ ያ ኢሬቻን የምታከብሩ አማኞች ውርድ ከራሴ። ኢሬቻን የምታከብሩ ባለስልጣናት ውርድ ከራሴ። እግዚአብሔር ይቀጣችኋል፣ ዋጋ ትከፍላላችሁ። በምናምን በባህል በዘር በፖለቲካ ሸፋፍናችሁ እግዚአብሔር ማይወደውን ነገር ያጋንንት የሆነውን ነገር የባዕድ አምልኮ ጣዖት ለማክበር አሁን ሸብረብ እያላችሁ ያላችሁ እናንተ የኦሮሞ ተወላጅ ክርስቲያኖች I can tell you በግልጽ እናገራለሁ። እኔ ማንም ይሁን ማንም ክርስቲያን ሆኖ ባህሌ ነው ብሎ ኢሬቻን የሚያከብር ያንን ማጠኛውን ምናምኑን ቤቱ የሰቀለ ያንጠለጠለ እርጎ ማቅረቢያውን ጮጮ የሰቀለ ለጣዖት መስዋዕት የሚቀርብበትን ባህሌ ነው ብሎ ዕቃ ደርድሮ ቤቱ ያስቀመጠ እናንተ ሰዎች ኢሬቻ የጋራ ሴት አይደለም። የባዕድና የጣዖት አምልኮ የሰው ልጅ ደም የሚታረድለት ህፃናት የሚከበሩበት ነው። በዚህ አናመቻምጭም። ምንም አይነት የእግዚአብሔር ስም የእግዚአብሔር መንፈስ የለበትም። አራኪሎ እያሉ ይጨፍራሉ። አራኪሎ ማለት ኢየሱስ ማለት ነው። እንደሰማችሁት ለኦሮሞ ተወላጆች እንዲሁም ለሌሎች ባለስልጣናት ይሄ ባዕድ አምልኮ ነው፣ ከእግዚአብሔር ጋር የሚገናኝ አይደለም የሚል ሐሳብ ታነሳለች። እንግዲህ ይህንን በተመለከተ ሌሎቹም
በተለይ ደግሞ በዛው ውስጥ ያሳለፉ ህይወቴ በዚህ ውስጥ ነበረ አሁን ደግሞ እንደዚህ ሆኛለሁ የሚሉ አባቶች የተናገሩትንም አያይዤ ማቅረብ አለብኝ ብዬ አስባለሁ። ስለዚህ ሁለት ሰዎችን መርጫለሁ። በዚህ አንጻር ሰሞኑን እናንተም ተመልክታችሁት እንደሚሆን አስባለሁ። በማህበራዊ ሚዲያው ላይ በጣም ሲዘዋወር የነበረ ሁለት ኢንተርቪው አይቻለሁ። እነዚህ ሁለት ኢንተርቪዎች ቀንጨብ አድርገን የተወሰኑትን እንድንመለከት እፈልጋለሁ። ይህ የኢሬቻ የአምልኮ ባህል በኦሮሞ ህብረተሰብ ዘንድ በጣም የተስፋፋ ስለሆነ አደራረጉ ይለያይ እንጂ መንፈሱ አንድ እንደሆነ ምንም ጥርጥር የለውም። በነገራችን ላይ ኢትዮጵያን እያመሰ ያለው የኢሬቻ መንፈስ ብቻ ሳይሆን በምስራቅ፣ በምዕራብ፣ በሰሜን፣ በደቡብ አካባቢ ሆኖ በተለያየ ስም የሚገለጽ አጋንንታዊ አሰራር እንዳለ የማይካድ ሀቅ ነው። ስለዚህ ለመላ ኢትዮጵያ የሚያስፈልገው ሰላምን፣ ጤናን፣ አንድነትን በሚያመጣ ወደ እውነተኛው አምላክ መመለስ ብቻ ነው። ስለሆነም ይህን ሁሉ በህይወቴ የሆነውንና በአይኔ ያየሁትን ለመመስከር ያነሳሳኝ በአሁኑ ጊዜ በምድራችን ኢሬቻ እንደ አዲስ እንቅስቃሴ ሆኖ የህዝቡን በተለይም የኦሮሞ ልብ እየሳበ መሆኑን እየተረዳው ስለመጣው ሰዎች ሲያወሩ የሚሰማው ኢሬቻ የኦሮሞ ባህል የሰላምና የአንድነት እንቅስቃሴ ነው በማለት ነው። ወገኖቼ እንደ ማንኛውም እንደ አገር ተቆርቋሪ የማሳስበው ነገር ለኦሮሞ ህዝብ ይህም ባህል አስታኮ የሰላም እንቅስቃሴ አዝመስሎ ሰላም የማያውቀውን የኢሬቻን በዓል ለህዝብ ማቅረብ ህዝባችንን ማለቂያ ወደማይኖረው ዋይታና ችግር ማስገባት። ለመሆኑ ኢሬቻ ህዝብን አንድ የሚያደርግ ከሆነ ለኢትዮጵያ ቀርቶ ለመላው አፍሪካ ኩራት የሆነውን ብሔርተኝነትን ተጸይፎ ህዝባችንን ከላይ እስከታች አንድ ለማድረግ እየሰራ ያለውን ከኦሮሞ ቤተሰብ እግዚአብሔር ያስነሳው መሪ ኦሮሞች እንዴት ከእርሱ ጋር ሰላምና አንድ መሆን አቃታቸው? ጥያቄው ለእያንዳንዳችሁ ነው። ኢሬቻ ሰላምን የሚያመጣ ከሆነ የኦሮሞ ህዝብ አንድ በመሆን ለኢትዮጵያ ህዝብ እንዴት ምሳሌ መሆን አልቻሉ? እንዴት አቃተ? ዛሬ በምድራችን እየሆነ ያለውን ብንመለከት የኦሮሞ ደም በኦሮሞዎች እየፈሰሰ እንደሆነ እንዴት ማስተዋላችን ተወሰደ? ስለሆነም ኢሬቻ የኦሮሞን ደም ለማፍሰስ ካልሆነ ለኦሮሞ አንድነትና እድገት ምንም ፋይዳ የለው። አንዳንድ ሰዎች የኢሬቻ በዓል የኦሮሞን ህዝብ እንደማይመጥን በማመልከት ሀሳብ ሲሰጡ፣ ኦሮሞዎች ደግሞ እርሱ ንጹህ ኦሮሞ አይደለም ከሌላ ብሔር ነው፣ እርሷ ኦሮሞ አይደለችም በማለት ነገሩን የብሔርና የጥላቻ ጉዳይ ያደርጉታል። እኔ ንጹህና ፍጹም ኦሮሞ ነኝ ብመረመር የጌታ ኢየሱስ ክርስቶስ መንፈሳዊ ዲኤንኤ ካልሆነ በስተቀር ሌላ ምንም ድብልቅ የለብኝ። ይህን የምናገረው ከጥላቻ ሳይሆን ከልብ ለህዝብ በማሰብ እንደሆነ እንድትረዱኝ ይፈልጋለሁ። ብዙ ወገኖቻችን ይህ የኦሮሞ ባህላዊ በዓል እንጂ ከአምልኮ ጋር ምንም ግንኙነት የለውም እያሉ ከኋላ ያለውን የመንፈስ አሰራር ሳይረዱ በየዋይነት እየተሳተፉ ነው። ሆኖም ግን የሰላም የአንድነት እየተባለ ሲወደስ ቆይቶ ገና በመስቀል አደባባይ ተከብሮ ሳምንት ሳይሞላ ብዙ የኦሮሞ ልጆች ደም መፍሰሱ ማስተዋል ላለው ሰው ኢሬቻ ሰላምን የማመጣ እንደሆነ ግልጽ ነው። ዛሬ ኢሬቻ በወጣቱ ኦሮሞ ህዝብ መካከል ያገኘው ቦታና አክብሮት ሲሰማ እጅግ በጣም አዝናለሁ። በተለይም ጌታን እናውቃለን የሚሉ የወንጌል አማኞች በዚህ መንፈስና ስርዓት ውስጥ በመጠመዳቸው ለሌሎች እንቅፋት በመሆን የሚያሳስቱ ስለሆነ የነሱ ጉዳይ ከሐዘንም በላይ የሚያስለቅስ ነው። ለመሆኑ ብርሃን ከጨለማ ጋር ምን ግንኙነት አለው? በሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 14 ላይ ከማያምኑ ጋር በማይመች አካሄድ አትጠመዱ፣ ጽድቅ ከአመፅ ጋር ምን ተከፋይነት አለውና ብርሃንን ከጨለማ ጋር ምን ህብረት አለው በማለት ይናገራል። አስደንቅም። እንዲሁም በኤፌሶን ምዕራፍ 5 ቁጥር 9 እስከ 11 ድረስ የብርሃኑ ፍሬ በበጎነትና በጽድቅ በእውነትም ሁሉ ነውና ለጌታ ደስ የሚያሰኘውን እየመረመራችሁ እንደ ብርሃን ልጆች ተመላለሱ፣ ፍሬም ከሌለው ከጨለማ ስራ ጋር አትተባበሩ፣ ይልቁንም ግለጡት እንጂ ይላል። ስለዚህ ጌታ
ለምታውቁ አማኞች አደራ የምለው የኢሬቻን በዓል ማክበር ምንም የለበትም በማለት ከጨለማው ስራ ጋር መተባበር ውዱ ሕይወት ዋጋ እንደሚያስከፍል እንዳንረሳ በፍቅርና በትህትና አሳስባችኋል። ሌሎችን ወደ ጌታ ማምጣት የምንችለው ከላይ እንደጠቀስኩት ከጨለማው ስራ ጋር በመተባበር ሳይሆን የወንጌልን ብርሃን በጨለማ ውስጥ ላሉት በቃልና በኑሯቸውን በመግለጥ የኦሮሞ ሕዝብ ሆይ የኦሮሞ ምሁራን፣ የኦሮሞ ሽማምንት፣ የኦሮሞ እናቶች፣ የኦሮሞ አባቶች፣ የኦሮሞ ወጣቶች የኢሬቻ ባህልም ሆነ መንፈስ የኦሮሞ ሕዝብ ለእድገትና ለለውጥ ያለውን ትልቅ ፍላጎትና ራዕይ በምንም አይነት አይመጥንም። ዘመን ያለፈበት ለእውቀትና ለእድገት ምንም አስተዋጽኦ የማያደርግ ኋላ ቀር እይታ ነው። እናንተ የሀገር መሪዎች ይሄ አይመጥናችሁ። እናንተ የሀገሪቷ ምሁራን፣ የኦሮሞ ምሁራን የዚህ የኢሬቻ በዓል የኢሬቻ ባህል እናንተን አይመጥንም። ወጣቶች ሆይ እናንተን አይመጥንም። አባቶች እናቶች ሆይ እናንተን አይመጥንም። ከዚህ ዝቅ ካለው ጋር አትተባበሩ። ዶክተር የተናገሩትን እንደሰማነው ነው ከጸጊ ሐሳብ ጋር በጣም ሪሌትድ የሚያደርግ ተመሳሳይነት ያለው ሐሳብ አንስተዋል። ስፔሻሊ ስለ ሰላም የተነሳውን ሐሳብ እሷ በፍጹም ኢሬቻ ሰላም ሊሆን አይችልም ብላ ስታነሳ ቅድም ሰምተናታል። እርሳቸውም ይህንኑ ተመሳሳይ ነገር ነው እያነሱ ያሉት። ኢሬቻ ሰላም ሊሆን አይችልም የሚል ሐሳብ ያነሳሉ። የሞገቱበትንም ደግሞ መሞገቻ ሐሳባቸውንም ተመልክተናል። የኦሮሞን ነፍስ በኦሮሞ እየጠፋ ነው ያለው። ስለዚህ ለኦሮሞ ሰላም የሚያመጣ በዓል ቢሆን ኖሮ ሰላም ይመጣ ነበረ። እንዴት ይህንን ማወቅ ተሳናችሁ የሚል ሐሳብ እንዲሁም ደግሞ ጥሪም ሲያቀርቡ ነበረ። ለመሪዎችም ጥሪ ሲያቀርቡ ነበር፣ ለምሁራንም ጥሪ ሲያቀርቡ ነበር፣ ለወጣቶችም ጥሪ ሲያቀርቡ ነበር። ስፔሻሊ ደግሞ ጌታን የምታውቁ ክርስቲያኖች ብለው ሲያነሱ ነበረ። ምናልባት ባለማወቅ ተስባችሁ በዓል ነው ብላችሁ ማለት ብሔራችሁን ስለምትወዱ በዓል ነው ብላችሁ ተስባችሁ የምትሄዱ ከሆነ አንዳንድ ሰው እንደውም ይጠይቀኛል፣ ይሄ ነገር ሃይማኖት እኮ አይደለም በዓል ነው ብለው ያነሳል። ከጀርባው ያለውን መንፈሳዊ አሰራር ሳይረዳ ሳያውቅ ይህንን እንዴት እንደዛ ሊል ይችላል በማለት ያነሳሉ እሳቸው። እና ይህንን ደግሞ የሚያነሱት በዋናነት ገና ንግግራቸው ጅማሬ ላይ እንደተናገሩት እኔ ያለሁበትን የነበርኩበትን በህይወቴ ውስጥ ያለፈውን ነው የምነግራችሁ፣ ከራሴ ተነስቼ ነው እንጂ የምነግራችሁ በኢንፎርሜሽን በመረጃ አይደለም በማለት እንግዲህ እሳቸው እንደዚህ አቅርበዋል፣ ሙግታቸውን አቅርበዋል። የእግዚአብሔር ቃልንም ጠቅሰው ተናግረዋል። ጨለማ ከብርሃን ጋር ምን ህብረት አለው? የሚያምን ከማያምን ጋር ምን ህብረት አለው? ከጨለማ ስራ ጋር አትተባበሩ፣ ይልቁንም ግለጡት እንጂ የሚሉ የእግዚአብሔር ቃል ክፍሎችን ተጠቅመዋል። እንዲሁም ደግሞ ለጌታ ደስ የሚያሰኘውን እየመረመራችሁ አድርጎ የሚለውን የኤፌሶንንም ቃል እንደሰማችሁት አሁን እሳቸው ሲናገሩ እንደሰማችሁት በእግዚአብሔር ቃል አስደግፈው እየተናገሩ ቆይተዋል። እንግዲህ እሳቸው ከተናገሩት ጋራ ተመሳሳይነት ያለው ወይም ደግሞ በጣም የሚያጠናክር ሐሳብ ስፔሻሊ ብሔርን በተመለከተ ወይም ደግሞ ይሄ የኢሬቻ በዓል እንግዲህ ባህል ነው ወይስ ሃይማኖት ነው? ሃይማኖታዊ ስርዓት የሚደረግበት ነው ወይስ አይደለም የሚለውን ሐሳብ ደግሞ ዶክተር በቀለ በጣም ያነሳሉ። እንደውም በዚህ በዋቄ ፈታ ስርዓት ውስጥ እንከባበር ብለው ተናግረዋል። ይሄ የኛ ሃይማኖታዊ ስርዓታችን ነው፣ ስለዚህ እንከባበር የሚል ሐሳብ አንስቷል። ሌሎቹ ዶክተር በቀለ በዳዳ መጽሐፍ ጽፈዋል። በቅርቡ አንድ መጽሐፍ አስመርቀዋል። በዛ መጽሐፋቸው ላይ ደግሞ የሚያነሱት ሐሳብ ከዋቄ ፈታ ወደ ልዩ መገለጥ የሚል መጽሐፍ አሳትመዋል። በዛ መጽሐፋቸው ውስጥ ይህንን የኢሬቻ በዓልን በተመለከተ በጣም ዝርዝር ሐሳብ አንስተዋል። ምናልባት መጽሐፉን የምታገኙ ሰዎች መጽሐፉን ብታነቡት በጣም ጥሩ ሐሳብና እዛ ውስጥ ያለውን የኢሬቻን በዓል በተመለከተ ከመጀመሪያ ከራሳቸው ሕይወት ተነስተው ይህንን ዝርዝር ሐሳብ እንደጻፉ በዚህ መጽሐፍ ላይ ተቀምጦ እናገኛለን። ብሔር ውድድር ስላለ ሁሉም ራሱን ዲፌንድ የማድረግ ጉዳይ ስላለ አሁን ሃይማኖታዊ ነገሩ እንደውም እየተረሳ የፖለቲካዊው ነገር ገነነ ማለት ነው። ስለዚህ የነበሩት የብሔር ጦርነቶችና ኮንፍሊክቶች በሙሉ የሚያሳዩት ይሄንን ነው። የብሔር ጠብና ጦርነት ወይም ደግሞ በብሔር ደረጃ አንዱ ብሔር ከአንዱ ብሔር የሚጋጭ ከሆነ ከዛ ያንን ትቶ ብሔሩን ትቶ ሃይማኖትን ብቻ የሚልበት ነገር ላይኖር ይችላል ለአንዳንድ ሰው። ምክንያቱም የመጀመሪያው ቅርቡ የደም ነገር ይመጣበታል ማለት ነው። ስለዚህ አንዳንዴ እንደውም እንዲህ ብዬ አስባለሁ እኔ የብሔሩ ደም
ከጌታ ከኢየሱስ ደም ይቀርብበትና ያኛውን ሁለተኛ ያደርገዋል ማለት ነው። ስለዚህ እንደዚህ አይነት ነገሮች የተፈጠሩበት ጊዜ ስለሆነ አሁን እንዳውም አሁን በኢትዮጵያ ምድር ምን እየሆነ ነው? ሃይማኖት ሁለተኛ እየሆነ ነው ማለት። አንዳንድ ጊዜ ሰው መቼስ ከጌታ ጋር ካለው ህብረት የተነሳ የመጀመሪያው ነገር ያንተ ግንኙነት መሆን ያለበት ከእግዚአብሔር ጋር ነው። እግዚአብሔር ምን ነው ማድረግ ያለብህ። ግን ቅርብ ጊዜ ከነበረው ችግር ፈተና የተነሳ ሰው ያንን ተወና መጀመሪያ እስቲ ብሔሬን ላድን፣ ማንነቴን ላድን ወደሚለው አይነት የማይንድ ሴት ለውጥ ቻሌንጅ የፈተናም ጊዜ ነው። ክርስቲያን የተፈተነበት፣ ሃይማኖት የተፈተነበት፣ ሃይማኖተኞች ጦረኛ የሆኑበት፣ የሃይማኖት መሪዎች ጦረኛ ሆኖ የገቡበት ሁኔታ ነው ያለው። እንግዲህ በዚህ አውድ ውስጥ ስትመለከት ኢሬቻ ሲመጣ በዚህ አውድ ውስጥ በዚህ አሁን በጠቀስኩት አውድ ውስጥ ኢሬቻ የኦሮሞ ዋቄፈታ ባህላዊ ክብረ በዓል ወይም ቅዱስ ክብረ በዓል ሆኖ ለአማኞች ብቻ መቅረብ የነበረበት ምን ሆነ ማለት ነው? የሁሉም ኦሮሞ ይመለከተኛል፣ የብሔሬ ነው፣ ልትነካ አትችልም የሚለውን አይነት ይሄ የእልከኝነት የእልክ ፖለቲካ ሆነ ማለት ነው። ስለዚህ ክርስቲያኖች ሳይቀሩ፣ ሙስሊሞች ሳይቀሩ፣ የተለያዩ አይነት ሃይማኖቶች ሳይቀሩ በብሔራቸው ተስበው ገቡ። ቅርብ ጊዜ ያወጡት መግለጫ የሜጫነቱ ለማያወጡ አይተ ከሆነ በዚህ በፖለቲካ ኢኒሼቲቭ ባህላችን ነው ብሎ የገቡ ሰዎች ሄዱና የዛን ሃይማኖት ነገር ማቀንቀን አይችሉም። ለምን? ሃይማኖታቸው አይደለም። መዘመር መዝፈን ምናምን ሲያመጡ እንከባበር አሉ። ያለ ቦታቸውን አየሄዱት። ለምን ማለት ይሄ ብሔሩ ብቻ የሚያመልከው አይደለም፣ አማኞች የሚያመልኩት ነው። ስለዚህ ለኦሮሞ ሁሉ የሚሰጠው አይነት አይደለም። ነገር ግን ለኦሮሞ አማኞች፣ ለምን ለዋቄፈታ አማኞች የሆነ በዓል ነው። በዛ በዓል ላይ የሚገኝ ሰው ወይም ያንን በዓሌ ነው ብሎ የሚያስብ ሰው መሆን የነበረበት ዋቄፈታዎች ብቻ ናቸው። የኦሮሞ ዋቄፈታ ባህላዊ ሃይማኖት ተከታዮች ብቻ ናቸው። አሁንም ያ የሚሄደው ሁሉ አማኝ ነው ካልክ አይደለም። እኔ አንድ ሰው ጠየቁ፣ የሃይማኖቱ የዋቄፈታ ሃይማኖት ተከታይ የሆነ ሰው ጠየቁ። አሁን ይሄ ሁሉ ሰው የእናንተ ነው ወይስ አይደለም? አናቃቸው ማለት አናቃቸው። የት ነው መጥተው አናቅም ማለት ደግሞ የሚመጡት በዓመት አንዴ ነው አለ። ሌላ ጊዜ አይመጡ፣ አያመልኩ፣ ከነሱ ጋር አይጸልዩ፣ ምን አይሉ። ግን በዓመት አንድ ጊዜ ባህላችን ነው ብሎ ይገኛሉ። ምንን ሃይማኖታዊ ድርጊትን ባህል አድርጎ ደግሞ ሄዶ ሰዎቹ መረበሽ ድረስ ማለት ነው። ሰዎቹ በባህላቸው ወይም በሃይማኖታቸው መሰረት ለአምላካቸው ምስጋና በሚያቀርቡበት ቀን እነሱ እዛ ይዘምራሉ፣ ይጨፍራሉ በሃይማኖታቸው። ስለዚህ ይሄ ሃይማኖታዊ ቅይጥነትን አመጣ። ስለዚህ ይሄ ምናልባት ፖለቲካዊ ድባቡ የፈጠረው ግራ መጋባት አይመስልም? ይሄ የኢሬቻ በዓል ጠቅላላ ኦሮሞ ባህሌ ነው ብሎ የያዘው ከመሆኑ በፊት የአንድ ሃይማኖት ወይም ደግሞ ዋቄፈታ የሚባል ሃይማኖት ስርዓት ነው ብለው እሳቸው ያነሱትን ሀሳብ ታዲያ እንዴት እንደዚህ ሊሆን ቻለ ብለው ሲያነሱ መነሻውን ነው ዝርዝር ነገር ያነሱት። ከዛ በኋላ በጣም ብዙ ሀሳቦችን አንስተዋል። ያው ሰው ከጌታ ከኢየሱስ ክርስቶስ ደም ይልቅ የብሔሩ ደም እየበለጠበት ተቸግረዋል የሚል ሀሳብ በጣም ቁልፍ የሆነ ሀሳብ አንስተዋል። እንዲሁም ደግሞ ሌላው ያነሱት ሀሳብ ከብሔር ሃይማኖት ይበልጣል የሚል ሀሳብ አንስተዋል። ይሄም ምን ለማለት እንደፈለጉ እንደሰማችሁት ነው። በጣም ግልጽ ሀሳብ አንስተዋል። ያው ሰው ግን ማንነቱ ይበልጥበትና ብሔሩ ይበልጥበትና ከዛ አሁን ያየነው አይነት እንቅስቃሴ ውስጥ ይገባል የሚለውንም ሀሳብ አንስተዋል። በመጨረሻ ላይ ሀሳባቸውን ሲጠቀልሉ ያነሱት ነገር ምንድን ነው? እንግዲህ የዘር ፖለቲካ ከሀገራችን ላይ ይነሳል ብዬ አምናለሁ፣ ይህንን ተስፋ አድርጋለሁ፣ ምልክቶችም እየታዩ ነው የሚል በጣም ሚዛናዊ የሆነ ሀሳብ አንስተዋል። በዋናነት ግን እንደው ዛሬ እንድናይ የፈለኩት እሳቸው ካነሱት መካከል ይህንን የሚያቀነቅኑ ወይም ደግሞ የዚህ የኢሬቻ በዓል ዋና ባለቤቶች የሆኑት ዋቄፈታዎች ናቸው። እነሱም ደግሞ እንከባበር ብለው መግለጫ ሰጥተዋል። በቃ አትምጡብን፣ እኛ በምናመልክበት ስርዓት ውስጥ የምታልፉ ከሆነ እኛን ተቀብላችሁ ከኛ ጋር በሌሎቹም በምናከብራቸው በምናደርጋቸው የሃይማኖት ስርዓቶች ላይ እየተሳተፋችሁ ነው መሆን ያለበት። ሌሎቹን እንደውም አናቃቸውም፣ በዓመት አንዴ ነው የሚመጡት የሚል ሀሳብ አንስተዋል ብለው እሳቸው አንስተዋል። በመጨረሻ ማነሳው ከራሳቸው ህይወት አንጻር እንግዲህ ቅድም እንዳነሳውላችሁ ሁለቱ ዶክተሮች ሲነጋገሩ የነበረውን የመጨረሻ ቪዲዮ ልጋብዛችሁና እኔም በዚሁ መልእክቴን አጠቃልላለሁ። አያናዎቹ ተቆጡ። የቤተሰብ ግማሽ ያህል አለቀ፣ ጨረሳቸው፣ ገደላቸው እና ከገደላቸው በኋላ የቀረው ቤተሰብ ራሱ አላቂ እንደሆነ ሟቾች እንደሆኑ ገባቸው።
ኢሬቻውን አመቺሳ ማለት ነው። እሱ ሄደው እዛ ይባረካሉ። እንደዛ ይባረካሉ። ምን ይባረካሉ? የመጨረሻ የመርገም ሁሉ መርገም ነው። ታማሚ ሆንኩ ማለት ያዞረኛል፣ ይጥለኛል፣ ይነስረኛል። ሌሊቱን ሙሉ የሆኑ 20 ሰዎች መጥተው ይቀጠቅጡኛል፣ ይደበድቡኛል፣ ያሰቃዩኛል፣ ገደላ ውስጥ ይወረውሩኛል፣ በሰይፍ ይወጉኛል፣ አንገቴን ለመቁረጥ ይታገላሉ፣ ይጮሃል። ያ መንፈስ ደግሞ በእናቴ ላይ ሲመጣ የሚያዘው የሚፈልገው የዶሮ አይነት የበግ አይነት መልኩ በዓለም ላይ የማይገኝ ይሄ ቆሻሻ መንፈስ እና በቃ አባቴ ይሰግዳል። እኛ ምን እየሆነ እንዳለ አናውቅም። ዛሬ እናቴ በህይወት የለችም። በጣም ብዙ ነው ተሰቃየችው። 3 ውቃቢ ቤት ትሄዳለች። 3 ማለት ውቃቢ ያው አያና ያለባቸው ቤት ትሄዳለች 3 በቀን እዛ ጋር ያለውን አምልኮ ስለማያውቁ ብቻ ባህል ነው ይላሉ። እኔ ከየት እንደመጣሁ አውቃለሁ። ባህል አይደለም ሃይማኖት ነው። እንግዲህ እነዚህ ዶክተሮች የተናገሯቸው እጅግ በጣም የሚያስገርሙ የራሳቸው የግል ያሳለፉትን ታሪክ ተመልክተናል። እንግዲህ እኔ ቀንጭቤ ነው ለእናንተ ለማሳየት የሞከርኩት። በኤልሻዳይ ሚዲያ ኔትወርክ ላይ ገብታችሁ በዩቲዩብ ቻናላቸው ላይ ተለጥፏል። እሱን እንድትከታተሉ ሙሉን ሀሳብም ደግሞ አግኝታችሁ እንድትለወጡበት እንድትቀየሩበት ደግሞ ለእናንተ የሚያስተምረውን ነገር ከዚህ እንድትወስዱ የቀረው ለእናንተ እጋብዛለሁኝ። እንግዲህ እስካሁኗ ሰዓት ድረስ አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁኝ። አሁንም ደግሜ የማነሳው ሀሳብ ሰብስክራይብ ያላደረጋችሁ ምናልባት ቅድም ይህንን ማሳሰቢያ ከመናገሬ በኋላ የገባችሁ ይህንን ቻናል ደግሞ ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ በድጋሚ ላበረታታችሁ እወዳለሁ። ደግሞ ሼር አድርጉት፣ ለብዙ ሰዎች እንዲደርስ አድርጉ። ላይክም ያደረጋችሁ አብራችሁን እንድታገለግሉ አበረታታችኋለሁ። እስካሁኑ ሰዓት ድረስ አብራችሁን ስለቆያችሁ እጅግ በጣም አመሰግናለሁ። በሚቀጥለው ሀሳብ በሌላ ቪዲዮ እስከምንገናኝ ሰላም ቆዩልኝ። ሰላማችሁ ይብዛ። ሁሉም እንደ ዘበት ቢጠፋ ሁሉም እንደ ዘበት ሊያልፈው ጌታ በኢየሱስ የጸና ሲሆን የሚገባ ነው ሊያልፍ ነው። ሁሉም ጥቢያ ሆኖ ለቀረ ሁሉም ከጠፋነት ይስፈኖ ታዲያ ለክርስቲያን አይሻልም ወይ መኖሩ በኢየሱስ ተማምኖ?